ማሄር ምን ላይ ነው የተቀመጥከው? መኪና ላይ ነው? አዎ እ መኪና ላይ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እሬ ምን መስላለኝ ልብስ? እቺ ምንድን ናት? እቺ ቆንጆ ነው እኮ። ቆንጆ ነው? ይሄን ቆንጆ ነው። ኧረ እስቲ ቆንጆ አሳያቸው እስቲ። እቺ ናት ቆንጆ ማሮ። እቺን እኮ ማለት ነው ከላይ ያለችውን ጨርሰህ የታችኛዋ ናት የቀረች። በልተሃታል እኮ። እኔ ባጫታያያ በልተሃታል እንጂ አባያ ባጫያው። ዛሬ እንግዲህ ከማሄር ጋር ብቅ ብለናል። እስቲ እንግዲህ አፍ እየፈታ ነው። አፍ አፈታቱ እንዴት ነው? ፍጥነት አለው ወይስ በጣም ቸግሮታል የሚለውን ብዙ ጥያቄ ይቀርብለታል ዛሬ። ማሄር ጥያቄ በትክክል ትመልሳለሽ። ና ወደ እኔ ጠጋ በል። ወዲያና ወዲህ አትበል፣ ቀጥ በል። ዝም ብለህ እጅህን አውርድ እንጂ እጅህን ትበላለህ። ትልቅ ሰው አይደለህ። ስንት ዓመት ነው? የተቀመጥክበት ምንድን ነው? ይሄ መኪና ነው። አሚቲ ወይ ናት? ታኔ ተኝታለች። እሺ እቺ ማን ናት? እቺ አንተ ነህ? አይዋ እቺኛይቱሳ? እቺኛይቱ ሮጉዲ እቺ በዚህ በኩል ያለች ማን ናት? እቺኛይቱ ማን ነኝ? እቺ የምታወራው ማን ናት? ተው፣ እኔ አይደለሁም። እሺ ዛሬ እናት ብር ሰርቃለች አልሰረቀችም? አልሰረቀችም። ተው፣ እኔም ብር ሰርቃለች። እሺ አዎ ሰርቃለች። አላያትም? ስትሰርቅ አልያዝካትም? እናትህን ብር ስትሰርቅ እናትህን አላያትም ወይ? ሮ ጉዴ! እንግዲህ አምቲ ብትሆን ሰርቃለች ነበር የምትለኝ። አይቻታለሁ ትለኛለችና እሷን ይሄንኛው እናቱን የሚነካበት ሰው አይወድም። ወንድ ልጅ በነገራችን ላይ ለእናቱ ነው፣ ሴት ልጅ ደግሞ ለአባት ነው። ባይሩ ማንን ነው የምትወደው? እስቲ ማንን ነው የምትወደው? አሚቲ ነው ትወደው? ኧረ በለው። ከኔና ከእናትህሳ? ከኔና ከእናት አይደለም፣ ከኔና ከማማ ማንን ነው የምትወደው? ከባባና ከማማ ማንን ነው የምትወደው? ኦይ ትዕግስት ስጠኝ። አይው ከኔና ከማማ ማንን ትወዳለህ? ወይኔ አምቲ ውሸታም። አሁን እኔ አምቲን አይደለም የጠየቅኩ። ከኔና ከማማ ማንን ትወዳለህ? ንገረኝ። አያችሁት? በጣም አስመሳይ ሌባ ነው። አለመናገር እኮ ነው። ይኸው እናቴን ካለ እኔ ይቆጣኛል ብሎ ይፈራል። እኔንም ብቻ መናገር አይፈልግም። የሚወደው እናቱን ነው። ዝም ማለት ብቻ አማራጭን እያደረገ ነው። ይሄ አያዋጣም። ማን እንደምትወድ ተናገር። አያ ማረው፣ አንተ ማን ነው የምትወደው? ከማማና ከኔ ማን ነው የምትወደው? አንተ ነህ አይደለም? ማን ነው የምትወደው? ድምፅን ከፍ አድርግ። ይኸው እና እኔን አላለም። ምክንያቱም ፈርቶ ነው እያወራ ያለው እስካሁን እኮ። ይኸው ማሄር ከእናቴና ከአባት ማን ነው የምትወደው?
ራስ አምቡሳውን ገደልኩ። ይኸው ጥያቄው ሲበዛ በጣም በለጠ። የሚገርም ልጅ ነው። የምሬ ነው የምላችሁ። እና ማሻላ ተበረከላ ወንድ ልጅ የወለዳችሁ ማሻላ ብያለሁ። ወንድ ልጅ እናንተ በጣም ለእናቱ ቋሚ ነው። በቃ ለእናቱ አረጥ ራጭ ሯጭ ማለት ሪባላ ማለት በራሴ ስለማውቀው ነው። ጭራሽ እናት በጣም እናቴ እንዴት እንደምወዳ ልነግራችሁ አልችልም። እና ያው የራሴ ስራ ነው የመጣኝና ለአባት ወንድ ልጅ ምንም አይመስለውም። የአባትነትን ቦታ እንትን ማለት ነውና ሴት ልጅ ግን አባቷን ትንከባከባለች፣ ትወዳለች በፍጹም። እና አሁን ማሄር በቃ እናቱን የሚነካ የሚናገር ሰው አይወድም ነው የምላችሁ። ያንቀጠቅጠዋልና ማሄር አምቲ ግን በቃ እንዳያችኋት ነው፣ ከኔ ጋር ነው። እናቷ እንደሰደበች ነው፣ እናቷ እንደመጣች ነው። አሁን እዚህ ጋር ቪዲዮ አናረጋቸውም እንጂ ብዙ ጊዜ ያንኛው እናቱ ጋር እሪ እችኛይቱ ደግሞ እኔ ጋር ፉክክራቸው ማለት ነው። ከዛ በኋላ ለእናቱ ያንኛው የሆነ ነገር እያነሳ ይሰጣታል፣ ያበላታል። እችኛይቱም ደግሞ እኔን እንካጠጣ ብላ በፉክክር ማለት ነው። እና ማሻአላ ተበረከላ ብቻ አድጎልናል። አልሐምዱሊላህ ልጅን እዚህ ደረጃ ማድረስ በጣም ለእናትም በጣም ፈተና ነው። አልሐምዱሊላህ እንግዲህ ወረደላት። ልጅ እዚህ ደረጃ መድረስ በጣም ከምንም በላይ ደስ ይላል። ምክንያቱም ልጅ ከባድ ነው እዚህ ደረጃ ማድረስ። ልጅ ጉፋን ሲይዛቸው አሁን ሰሞኑን ሁላቸውም ጉፋን ይዟቸው ነበረ። አምቲ ሀዋ ሁላቸውም እና ረመዳኑ ጋር ሆኖ ቪዲዮ ራሱ መስራት አልቻልንም። ቤት ውስጥ በቃ ሁሉም ታመው ነበረ። ከባድ ነው በቃ ጉፋን ከያዛቸው መሮጥ ነው። ትንሽ ቆይቶ አንድ ሳምንት ደህና። በተለይ ዘንድሮ የያዝነው ጉድ አምቲ ትምህርት ገብታለች አይደል? ልክ ትምህርት አንድ ሳምንት ትቀራለች ታማ ማለት ነው። ከዛ በኋላ ደግሞ ትምህርት መቅረት ስለሌለባትም እንሸኛታለን። ከዛ በኋላ ኧረ ምን ልታረገኝ ነው? ወይኔ እየቀባኸኝ አሳምቡሳ ሙሉ ልታበላኝ ነው። ከዛ ማለት ነው ትሄዳለች አይደል? ይዛ ትመጣለች። አንድ ሳምንት ደህና ከተማረች አንድ ሳምንት እኛም ጋር ጉፋኑ ይተርፈናል። እሷ አዛ የምትመጣው ይሄንኛውን ይዘዋል። ይሄንኛው ያው ግድ የለውም 2 ቀን 3 ቀን ካመመው በጣም ይበሳጫል። ምን ይላል? ይለቀዋል። እሷ ግን ያው የልብ ሳምባ ምች ስላለባት ቀጥታ ሄዳ ኦክሲጂን ምናምን ካልወሰደች አትተርፍም። በጣም ከባድ ነው። ይሄንኛው ይመስለኛል ያቺኛይቱ በጡጦ ነው ያደገችው። ተውተው ያማላንተ ጀዝባ እና ያቺኛይቱ የእናቷን ጡት አልጠባችም፣ በጡጦ ነው ያደገችው። ይሄንኛው ደግሞ የእናቱን ጡት እስካሁን አልጣለም። አሁን እንዳጠባብዬ ብቆጣው ለቅሶ በለቅሶ ነው። በቃ እሪ ነው በእናት ጡት ቀልድ የለው። ይሄ እንጃ ኳስ እየተጫወተ ራሱ ጡት ሳይጠባ አይቀርም። ነገሩ ከባድ ነው እና በሽታ ብዙ አይጎዳም የእናት ጡት። በነገራችን ላይ እናትን ይጎዳል። በጣም እየጎዳት ነው። ሀዋን አይታችኋታል። ምንም አይጨምርም፣ ምንም አትልም። እየጠባን ስለሆነ ማለት ነው። ከባድ ነው። በጣም ይጎዳታል። ያው እሷን ጎዳት እንጂ ለልጁ ግን ጤና ተስማምቶታል። ልጅን ያው እንትን ትላለች፣ እሷ ግን ትጎዳለች። ያው እናት በልጇ ምን ያህል እንደምትጎዳ በዚህ ማወቅ ትችላላችሁ። እናቶቻችንን እንዴት ጎርተን እንዳደግን ምናምን ማመዛዘን ከባድ ነው። እና ማሄር ጥያቄህን እኮ አልጨረስክም። ግን ና ጥያቄውን ጨርስልኝ። ና አያና አሁንና ሰላም አለይኩም በላቸው። ና እሺ ና ተው መብራቱን ያዘላልኩኝ። ሰላም አለይኩም በላቸው። አዎ እንግዲህ ዝም በላል አልኩም። ተው ፍራስና በጣም ይፈራል። በነገራችን ላይ ባሮ ስማ፣ አሰላሙ አለይኩም ቻው ቻው ባይ ባይ አትላቸው ና እንጂ ባይ በላቸው። እና ይመቻቸው። የዛሬው ቪዲዮ ይህን ይመስል ነበረ። ሰሞኑን ቪዲዮ አብረን ሆነን ሰርተን ራሱ አናውቅም። ዛሬ ነው የተሻላቸው። ጉፋን በጉፋን ነበሩ። ረመዳኑም አበቃ። ዘንድሮማ የፊጥሪያስ ራሱ አንድ ቪዲዮ ነው የሰራንላችሁ። ምንም ቪዲዮ ሰርተን አናውቅም።
ኢንሻአላህ ነገ ደግሞ በአዲስ ቪዲዮ እንመጣለን። ይመቻችሁ።